እንዴ ዘግቶት ሄደ። ምን እስኪሆን ድረስ እንዲሁ ለ7 ቀን እንኳን አላለው። እንዲሁ ለ12 ቀንም አላለም። ይሄ እስኪሆን ድረስ አለዋ የነገርኩህን እስኪፈጸም ድረስ የነገርኩህን ዓይኖችህ እስኪያዩ ድረስ መናገር አትችልም፣ ድዳ ትሆናለህ። እግዚአብሔር የነገረው ግን ምንድን ነው? ይህችን የምስራች እነግርህ ዘንድ ተልኬ ነበረ፣ አልቀበልም አልከኝ አይደለ? ሄድ ዝግት፣ የህዝቡንም ስሜት ዝግት፣ የዚያ ሁሉ ህዝብ በቃ አው ዘካርያስ ምን ይበል? ዘካርያስ ምን ይበለው? ህዝቡ ጉድ ነው እኮ። ክብር ሁሉ ለኢየሱስ ይሁን። ዛሬ ግን ወገኖቼ የምናየው ካህን ሳይሆን በሰማይ ላይ ያለ ሊቀ ካህን አለ፣ ጠበቃ የሆነ አብ የሾመው አብ የቀባው በዙፋኑ ላይ የተቀመጠ በአብ ቀኝ የተቀመጠ ኢየሱስ የኔና የናንተ ሊቀ ካህን ነው። አማላጃችን ነው። ኢየሱስ ጌታ ነው። ምራጅ ነው። አማላጃችን ነው። ኃጢአት ትሰሪያለሽ እህቴ፣ ኃጢአት ትሰራለህ ወንድሜ። ነገር ግን ኃጢአትን ብታደርጉ ዘንድ ከአብ ዘንድ ጠበቃል። ብታደርጉ ከአብ ዘንድ ጠበቃል። ምን አትበሉ፣ እኔ ዋጋ የለኝም አትበሉ። እንዴት ትናንትም ሰራሁ ኃጢአት፣ ትናንትና ከዚህ በኋላ ጌታ ሆይ ይቅር በለኝ፣ እንደዚህ አይነት ቋንቋ እንደዚህ አይነት ክፉ ንግግር አልናገርም ብዬ ዛሬም እንደገና የባሰ ተናገርኩ። እህቴ ጠበቃለሽ፣ ወንድሜ ጠበቃለ። ኃጢአትን እያበረታታ አይደለም፣ ኃጢአትን አያበረታታም። ብታደርጉ ግን አታድርጉ ነው መልእክቱ። መልእክቱ አታድርጉ ነው መልእክቱ። የመልእክቱ ዋና ጽንሰ ሐሳብ ልጆቼ ሆይ ኃጢአትን አታድርጉ መልእክቱ። ብታደርጉ ግን ሜይቢ ብታደርጉ ግን ዋጋ የለኝም ብላችሁ ምን አትበሉ፣ አትጥፉ። በቃ እኔ ክርስትና በቃ አልቻልኩትም ብላችሁ ወደ ዘፈኑ አትግቡ፣ ወደ ጭፈራው አትግቡ፣ አረቂ ቤቱ አትግቡ፣ አትጨልጡ ያንን የጥንቱን ኃጢአት። ወደ አሮጌ ማንነታችሁ አትመለሱ ነው ዋናው ትልቁ ነገር። በዚሁ እየወደቃችሁ እየተነሳችሁ ሊቀ ካህኑ አለ። እናንተ በማታውቁት የእናንተ መንፈሳዊ ጆሮዎች ባይሰሙት የኢየሱስ ድምፅ ግን አለ። ምን የሚል ድምፅ? የሚያደርጉትን አያውቁምና ይቅር በላቸው። ኢየሱስ ጌታ ይቅር በላቸው። እኔ ስለ እነዚህ እለምናለሁ አለ። ስለ ዓለም አይደለም። የኢየሱስ ብቻ መሆናችሁን ልብ በሉ። ብቻ የኢየሱስ ሁኑ። ምክንያቱ ሊቀ ካህናትነቱ ለማን ነው? የእርሱ ለሆኑት። የብሉይ ኪዳኑ ሊቀ ካህን የማን ነበረ? የማን ነበረ? የፍልስጤማውያን አይደለም። አያችሁ፣ የፍልስጤማውያን አይደለም። ሊቀ ካህናትነቱ የማን ነው? የእስራኤላውያን። ሊቀ ካህናትነቱን የተቀበሉለት እርሱ። ዛሬስ ሊቀ ካህኔ ነው ላሉት ሊቀ ካህን ነው። አማላጅ ነው ለሚሉት እርሱ አማላጅ ነው። አይደለም ካሉስ እዚያ ወድቀው ይንከባለላሉ። በምን? በኃጢአት ተዘፍቀው ይኖራሉ። አይደለም ነፍሳቸው፣ በስጋቸው እንኳ ምስክርነት የላቸው። በስጋቸውም እኮ ነው፣ በስጋቸው ምስክርነት የላቸው። አንድ ጊዜ የሆነ ሰዎች ስጋ ቤት ገብተው ጥብስ ይበላሉ። የገና ጾም ነውና ስጋ ቤት ገብተው ጥብስ እየበሉ ዝልዝል ጥብስ እየበሉ፣ ከዛ አንደኛው ምን አለ? አንተ እነዚህ ቄሶች እኮ እንዲሁ ይሄ የገና ጾም እኮ ሊሽሩት እየፈለጉ ነው። ይሻሯትና እናሳያቸዋለን። ወንድ ናቸው። ከጥንት ጀምሮ ከአባቶቻችን ጀምሮ የነበረውን ምን ስለሆነ ነው እነሱ ጾም የሚሽሩ?
ዝልዝል ጥብስ እየበሉ ነው እኮ። እንደሚገርም ነገር ነው። እንዲሁ ጾመው ቢሆን እኮ ጥሩ ነበረ። ሽሮ እየበሉ እኮ አይደለም ይሄን የሚሉት። ይሄን የሚሉት ጥብስ እየበሉ ለምን ጥብስ ይበላል ይበላል ለምን ይላሉ። ለምን ይበላል እኮ አይደል፣ ለምን ይበላል ይላሉ። በአይን እሱ እየበላ አይደል፣ ራሱ እየበላ አይደል። አያችሁ፣ ሰዎች የጽድቅ ነገር አለን የሚሉ እንደዚህ አይነት ሰዎች ናቸው። እንደዚህ አይነት ናቸው። ከፍሎ አማኝ ከፍሎ አማኝ ኃጢአትን በኃጢአት ላይ እያወዳደሩ ይሄኛው እንኳ የከፋ ነው፣ ይሄ እንኳ ደህና ነው ምናምን የሚሉ እንደዚህ አወዳዳሪዎች። አንድ ገበሬ ጠላቴ ነው ያለውን ሊገድል አርብ ቀን መሳሪያውን ሲወለውል ትወጣለህ እንዴ ዛሬ አለችው። አዎ። ወዴት ነው የምትወጣው ደግሞ? እንትናን ወንፊት አደርገዋለሁ ጭንቅላቱን አለ። ጭንቅላቱን ዛሬ ወንፊት አደርገዋለሁ። ጓደኛው እንትና ነግሮኛል፣ እንዲህ ባለ መሬት እንደዚህ ባለ እንትን ላይ ይሄዳል እና መንገድ ላይ ጠብቄ አናቱን ነው ማፈርሰው አለ። ቶሎ በይ ቁርስ ስርልኝ አለ። ምን የመሰለውን ገንፎ ሰርታ በቅቤ አድርጋ አቀረበችለት። የኔ ጀግና የኔ ጀግና ይሄውልህ አለችው። አንቺ ዛሬ ምንድነው እንዴ? ዓርብ ነው እኮ ዛሬ በዓርቡ እንዴት ነው ቅቤ የምታቀርቢ? አይ ሰውን ነው የምትገድል ብዬ ነው። ሰው ለመግደል ስለሆነ የምትሄደው ሰውን ለመግደል ነው አለች። አያችሁ፣ ሰውን ለመግደል ሳይከብደው ገንፎ በቅቤ መብላት አቃተው። ገንፎ በቅቤ መብላት ምን አለው? ከበደው። የቱ ነው ከባድ ኃጢአት? ይሄ ነዋ። አትችሉትም የሚለው ይሄ ነው እኮ። አትችሉትም። እናንተ ደካሞች ሸክማችሁ የከበደው ሁሉ ወደ እኔ ነው። ወደ ኢየሱስ መጥተን ነው አሁን ዛሬ በሰላም ደስ እያለን የምንኖረው። የለም ዘፈን አያምረንም። አንድ ቀን አምሮኛ አያውቅም። ድሮ ዘፍን ነበረ። ድሮ በጣም ዘፍን ነበረ። ኃይለኛ ዘፈን ነበረ። በቃል የያዝኩት ይህ ሱዳን የሚል ያለው ይሄ አጭሩ ሰው ማን ነበረ? በጊዜው ነበረ፣ የዛን ጊዜ ወጥቶ ነበረ። ስብከተ ወንጌል እኮ በጣም ኃይለኛ ሰባኪ ነው እኮ። ኃይለኛ ሰባኪ ነኝ። ኃይለኛ በጣም የሚገርም ነገር። ዘፈኑን አሁን አይደላችሁም፣ ድሌት ሆነዋል፣ ተደልተዋል። ክብር ለጌታ ይሁን። አያችሁ፣ ምንም ነገር እንዲሁ አንድ ቀን እንኳ ወደ ልቤ መጥቶ አያውቅም። እንዲሁ እስኪ እንዲሁ አሁን ልዝፈን እንዴ ብዬ አስቤ አላውቅም። አያችሁ፣ አርነት መውጣት ማለት ይሄ ነው። አርነት መውጣት ማለት በነፃነት እንኖር ዘንድ ክርስቶስ ነፃ ወጣን። ነፃ ወጥተሃል? ነፃ ወጥተሻል ወይስ በምትጠዩ ኃጢአት አሁንም ተዘፈቀሻል? ከዛሬ ጀምሮ በቃ ዘፈን ግን እንግዲህ ይቅርብኝ። ከዛስ አይ በቃ እስከ 3 ሰዓት፣ ከዛ ዘፈኑን እስከ ጠዋቱ 3 ሰዓት እስከ 4 ሰዓት መዝሙር ጠዋት ላይ መዝሙር። ልክ 3 ሰዓት ካለፈ በኋላ በለው ነዋ ዘፈኑ። ወደህ ነው እንዴ? የለም እንደዚህ ይህን ላድርግ የለም። ኢየሱስ ጋር ነው ያለው ይሄ። ክብር ለኢየሱስ ይሁን። ይሄ ነው መለወጥ ያለው። መቀደስ የሚቻለው በቀዳሹ ብቻ ነው። በገብርኤል አትቀደስም፣ በሚካኤል አትቀደስም። ጻድቃን ሰማዕታት በምንላቸው 185,000 ጻድቃን ሰማዕታት መለወጥ የለም። እነሱ ተለውጠው ይሆናል። በማን? በክርስቶስ። እንግዲያስ እነሱ በክርስቶስ ከተለወጡ አንተም ክርስቶስን ተከትለ መለወጥ አለብህ እንጂ በእነሱ በኩል መመኝ አይቻልም። እነሱ የበሉት እንጀራ ይበቃኛል ብለህ እንትን አትልም እኮ ትበላለህ አይደል? እንደሱ ነው የሚሆነው። የእነሱ ጽድቅ ለአንተ አይሆንም። የነሱ ቅድስና ለናንተ አይሆንም። እነዚያ ቅዱሳን ሊሆን ይችላል፣
ተክልዬ ቅዱስ ሆነው ሊሆን ይችላል። ጊዮርጊስ ቅዱስ ሆነው ሊሆን ይችላል። ሌሎቹ ሁሉ ሰማዕታት እጅግ በጣም የተወደዱ ቅዱሳን ለእግዚአብሔር ሲሉ ዋጋ የከፈሉ ሊሆኑ ይችላሉ። ዋጋ የከፈሉት ግን እነሱ ለገባቸው እውነት ለገባቸው ሕይወት እንጂ አንተን ምን ለማለት ለመቀደስ ግን አይደለም፣ አይችሉም። ባህሪያቸውም አይደለም። ያችሁ ባህሪያቸውም አይደለም። የመቀደስ ምን ዓላማ የመቀደስ እሳቤም የላቸውም። ጸልያሉ፣ ለቅዱስ ይጸልያሉ በምድር ሁሉ ላይ ዛሬም እንደምንጸልየው አንዱ ለአንዱ ይጸልያል። ሲሞት አለቀ። ሲሞት ሌላ ዓለም ነው የሚኖረው። ዓለሙ ሁሉ ሞቶ ሊሆን ይችላል። እነሱ ሲሞቱ የቀረሰው ይኑር አይኑር በምን ይወቁት? በቃ እነሱ ልክ ነፍሳቸው ስትወጣ ሰው ምድር ላይ እንዳለ በምን ሊያስቡ? አያችሁ፣ በምን ያስቡታል? በምንም መንገድ ልጆቹ ቢከብሩ ቢዋረዱ አለ ኢዮብ አያውቅም። ልጆቹ ምን ቢሉ ቢዋረዱ ቢከብሩ የማወቅ ኃይል የማወቅ አቅም የለውም። ስለዚህ እነዚህ ቅዱሳኑ በራሳቸው ተቀድሰው ቢሆን ቅድስና ለራሳቸው ነው። ለሰው የሚያካፍሉት ቅድስና፣ ለሰው የሚሸጡት ቅድስና የላቸውም። አያችሁ፣ መጽሐፍ ቅዱምን ትመስል መንግሥተ ሰማያት አስሮን ደናግለ እለነሳ መሃትው ይሆን። መንግሥተ ሰማያት 10 ቆነጃጅትን ትመስላለች። 5ቱ ሰነፎች፣ 5ቱ ልባሞች ናቸው። የመጨረሻ የቁርጥ ቀን ኢየሱስ ሲመጣ ሙሽራው ሲመጣ በዚያ እንመስለውና ታሪኩ ወደዛ ባይሄድም 10ሩ ቆነጃጅት ናቸው። 10ሩም ቆነጃጅት ናቸው። 10ሩም ቆንጅና ላይ አንዱ ከአንዱ አያንስም። እኩል ቆነጃጅት። ችግሩ ምን ላይ ነው? አጠባበቃቸው ላይ ነው። የሚጠብቁት አንድን ሙሽራ ብቻ ነው። አንድ ሙሽራ። ሰነፎችም ልባሞችም ሁሉም ዘይት እንደሚያስፈልግ ገብቷቸዋል። መብራት እንደሚያስፈልግ ገብቷቸዋል። ባልጠበቁት ሰዓት እንደሚመጣ ገብቷቸዋል። ባልጠበቁት ሰዓት እንደሚመጣ፣ ባልጠበቁት ሰዓት ሲመጣ ደግሞ በሌሊት ስለሚመጣ መብራት ይዘው መጠበቅ ግድ ይላቸዋል። ከዛስ ቸልተኝነት አለ። ሁሉም እንቅልፍ አላቸውና ተኙ። ምኖቹ ልባሞቹም ሰነፎቹም እኩል የሆነ የእንቅልፍ መንፈስ ወደቀባቸው። እኩል የሆነ የእንቅልፍ ኃይል ወደቀባቸው። ተኙ ሁሉም። ምን የሚል እስኪመጣ ድረስ ጻኡ ተቀበሉ መርዓዊ፣ ሙሽራውን ትቀበሉ ዘንድ ውጡ የሚል የመልአክ ድምፅ እስኪመጣ ድረስ ጠበቁ። ተኝተዋል። ቀሰቀሳቸው። ሁሉም መብራት ማብራት አለባቸው። ወደ ሙሽራው ለመምጣት የግድ ብርሃን ይዘው መገኘት አለባቸው። ጨለማ ሆነው ሙሽራው ጋር መቅረብ አይታሰብም። በጨለማ ወደ ሙሽራው መምጣት አይቻልም። በብርሃን ደምቆ በብርሃን አሸብርቆ ብርሃን የሆነ ሙሽራውን ለመቀበል በዚያ መንፈስ መምጣት ነበረባቸው። ሁሉም ተኙ። መብራታቸውን አበሩ። የመለከት ድምፅ የተሰማበት በቅጽበት ሙሽራው አልመጣም። ምንድን አላቸው? በሉ ተዘጋጁ፣ እየመጣ ስለሆነ 20 ደቂቃ ሊፈጅበት ይችላል። 30 ደቂቃ ሊፈጅበት ይችላል። አልታወቀም። ካልታወቀ ረጅም ጊዜ ሙሽራው እስኪመጣ ድረስ የሚያበራ መብራት ግድ መያዝ አለባቸው። መሀል ላይ የሚጠፋ ከሆነስ ዋጋ የላቸውም።
መና ነው የሚቀረው ነገራቸው ሁሉ። ያ ሁሉ መጠባበቃቸው ከንቱ ሆነ እና መጣ ሙሽራው። ተዘጋጅተው የነበሩትን መብራታቸውን እያበሩ ከሙሽራው ጋር ወደ ድንኳኑ ገቡ። ከሙሽራው ጋር እነዚህ አስጮሁ። ኧረ እባካችሁ መብራታችን ሊጠፋብን ነው፣ ተዋረድን፣ እባካችሁ ከዘይታችሁ ስጡን፣ ከጽድቃችሁ ስጡን፣ ከምግባራችሁ ስጡን። አይሆንማ የሰው ምግባር ለሰው እንዴ! በኬርኦፍ የሚሆን ነገር የለማ። በኬርኦፍ የሚሆን ነገር አይደለም። ከመብራታችን ስጡን። አረ አይቻልም። እና ሂዱ፣ ወደሚሸጡ ሂዱ፣ እዛ ለራሳችሁ ገዝታችሁ ነው። ሙሽራው ባልጠበቀው ሰዓት ላይ ሙሽራው ባላቸው ሰዓት ሳይዘጋጁ እነሱ ተዘጋጅተው ሄዱ። ሙሽራው ይጠብቃል። ከዛ ውጭ ዝም ብሎ ክፍት አይደለም። እነዚያን ይዞ ተዘጋጅተው የነበሩትን ይዞ ወደ ድንኳኑ ወደ ሰርጉ ቤት ገባ። በኋላ ደግሞ መጡና አንኳኩ። አይቻልም፣ አይከፈትም። ሙሽራው ያላዘዘው ዘይት ይዘው አይሆንም። የትም የተሸመተ ዘይት ይዘው አይሆንም። እነሱ በወደዱ ሰዓት አይቻልም። እነሱ በፈለጉት ሰዓት አይቻልም። ሙሽራው በፈለገው፣ ሙሽራው በጠበቀው፣ በሙሽራው ጊዜ ሳይሆን በራሳቸው ጊዜ አይሆንም እንደዚህ አይነት ነገር። ለዚህ ነው እኮ ያችን አያችኋት አይደለ ውዴ እያለች የምታቆላምጠው መሐሌ ላይ ውዴ ቀይ ነው እያለች፣ ውዴ ውብ ነው እያለች ስታሞጋግሰው ስታወድሰው ጥርሱ የምን የመሰለ አይኖቹ እንደዚህ እያለች ስታወድሰው ቆየችና ባልጠበቀችው ሰዓት ተኝታ እያለች እግሯን ታጥባ ልብሷን አውልቃ ተኛች፣ ተጋደመች። ውዷ መጣ፣ አንኳኳ። ይኸው መጣሁልሽ አለ። ይኸው መጥቻለሁ ውድሽ። አረ የሚገርም ነው። አረ ውድ የመጣ ግን እግሬን ታጥቤ እንዴት አሳድፈዋለሁ? ልብሴን አውልቄ እንደገና እንዴት እለብሰዋለሁ? ልብሳችሁን አውልቃችሁታል እህቶች፣ ወንድሞች? ሌላ ልብስ ነው የለበሳችሁት? ሌላ ልብስ በሌላ በኩል በሌላ አጥር ለመግባት በራሱ በባለቤቱ ራሱ ባለቤቱ አያችሁ፣ የውዴ ድምፅ ነው አለች። ለየችው፣ ድምፁን አወቀችው። ድምፁ የውዴ ድምፅ ነው አለ። እጁን በበሩ ቀዳዳ ላይ ላከ፣ ታየው ዘንድ የተወጋ እጅ፣ ከርቤ የሚያንጠባጥቡ እጆቹ የውዴ እጆች ናቸው። ድምፁ የውዴ ድምፅ ነው። ግን ልብሴን አውልቄአለሁ አለች። የራሷን ልብስ ለብሳ የራሷ ጌጥ አጊጣ ለውዷ ድምፅ ክፍት አልነበረችም። እስከተወሰነ ጊዜ ጮኸች። ክርስትና ለተወሰነ ጊዜ ነበረ። እንዲሁ ድሮ ነበር እንጂ በእኛ ጊዜ ነበረ መዝሙር የምትል መዝሙር በእኛ ጊዜ ነበር። አምልኮ በእኛ ጊዜ ነበረ። ቅድስና በእኛ ጊዜ ነበረ። አቤት የሚገርማቸዋል። ሱሪ አድርገን አንገባም ነበረ። ይቆነጥጡን ነበረ፣ ይመልሱን ነበረ፣ ይቀጡን ነበረ እያለች እንደዚህ አይሆንም። በነበረ ክርስትና የለም። በነበረ አይደለም። ዛሬ ማን ከለከለሽ? ዛሬ ማን ከለከለህ? እንደዛ እንዳታደርግ። ከዓለም ጋር ተመሳስለህ ዓለምን መስለህ ዓለምን ለብሰህ አይሆንማ። ወደዛ
ክርስትና ነው ወዳል ድሮ ቀረ ያልከው ላይ ና አለኮ መዝሙሩ አለኮ የድሮ መዝሙር እኮ አለኮ የአሻራው እኮ አልጠፋም አሻራው እኮ አልጠፋም የድሮ ህይወት እኮ አለኮ ህይወት እንዴ